አንተ ከልጅ እንዴ ቤዛ መጣሽ እንዴ? እንኳን ደህና መጣ ዴቪ። እንዴት ነህ? አለሁ። በሰማሁት ነገር ደግሞ በጣም አዝኛለሁ። የማግዝሽ ነገር ካለ ንገሪኝ እሺ? አመሰግናለሁ ዴቪ። ብዙ ነገር ታግዘኛለህ፣ እናወራለን። እሱ ባርክ ያለ እንዴ? አዎ ውስጥ ነው ያለው። እሺ ባርኮት ሰሞኑን ስራ የለም እንዴ? ፍቃድ ጠይቄ ነው አለ። እንደዛ ከሆነ ጥሩ። አደይ ቤዛ እየመጣች ነው። የት? እዚህ? አዎ ወደዚህ እየመጣች ነው። ከሌሊ ጋር አልተስማማም መሰለኝ። ለነገሩ እዚህ ብትሆን ይሻላል አይደል? አዎ ይኸውልሽ አደይ፣ የምትናገረው ነገር የሚያስከፋሽ ከሆነ ለኔ ንገሪኝ እሺ? ከሰው ጋር አትነጋገር። እሺ እነግርሃለሁ። አደይ ግን እትዬ ሲመጡ ምን ለማድረግ ነው ያሰብከው? እኔ እንጂ በመምጣቷ ራሱ እርግጠኛ ሳልሆን ያመጣችው። ትምጣና ፈጣሪ ያውቃል። በቃ አንተ አትጨነቅ እሺ? እንደዛ ብዬ ልጽናና እንጂ ምን አማራጭ አለ? ምንም በነገሮች ደስተኛ አይደለሁም። ምንም መተው ምን ማድረግ እንዳለብኝ ግራ ገብቶኛል። አይዞህ በቃ አደይ። ቤዛ ቆይ ምን እያደረግሽ ነው? ቤዛ የለችም ብለሽ ባሌ ልታማል እየሞከርሽ ነው? ቤዛ ምን ይኸውች ከፍንጅ ያዝኩ እኮ። አሁን ምን ልታወራ ነው? እኔን እዛ ከውልቃ ሰዎች ጋር ታይኝ፣ አንተ እዚህ ከሰራተኛ ጋር ለምን ትከ ዝም በይ አንቺ። ባርኮት ተረጋጋ። እኔን በጥፊ መታኝ? ባርኮት ጥሩ አይደለም። ሂድ በቃ። አልችልም ሳየው ሳሳለው፣ አልችልም ስሙን አወሳለ። ልጁ ለሊጋ የችሽ ይደብራታል። ተቀመጪ። እንዴ ላይ የኔ መዝናናት ነው የምፈልገው። በቃ ለምንድን ነው ወደ የሚዛዛብሽ? ልጁ ምንሽ ተነካ? ስርዓቱ ይኖርሽ። ከሶፋ ላይ ወረጅና በስነ ስርዓት ተቀመጭ። አንቺ ደግሞ የዴቭ ቢጤ በቃ ሁሌ መነጫነጭ ነው። ኤላዬ እንዴት ደብሮት አላየሽም? አሁን ግን ፈታ አድርጌዋለሁ። ልጁ ለኔ የምትልሽን ስሚ። ተቀመጪ። ቆይ የሚልሽን አትሰሚም እንዴ? ተቀመጭ እያልሽ አይደል? እምቢ አልቀመጥም። እንዲሁም ከዚህ በኋላ ምንም አትሰሪም። በላሽ ጠጣሽ አይደል? እንዲሁም ወደ ቤትሽ ሂጂ። እንደውም አልሄድም። እሺ ምን አይነቷ ቀውስ ናት? ቆይ አንቺ ልጅ ምን ሆነሻል? ሰው የሚልሽን አትሰሚም እንዴ? እንዴ ላይ አታያትም? እንዴ ዝም ብላ እየተነጫነጨች እኮ ነው። ምን እንደሚሻለሽ አላውቅም ልጁ። አንዳንዴ እኮ ለብቻ ሆኖ ራስን ማዳመጥ ጥሩ ነው። ሊዱ የት ሄደች? አላየኋትም። ምን ነው ፈልገሻት ነው? አይ ዴቪዬ እንደዚሁ ነው። ግን አልናፈኩም? ከተያየን እኮ ስንት ጊዜያችን። እኔ በጣም ነው ናፈከኝ። ስመጣ እኮ ስሜትሽን መናገር ትችይ ነበር። ዛሬ ምን ተገኘ? ያኔማ እማዬ ነበረች። አሁን ግን ብቻችንን ነን። ከአዴ ጋር ስለታረቃችሁና ጥፋትሽን ስላመንሽ ደስ ብሎኛል። እኔም እኮ መጥፎ ሰው አይደለሁም ዴቭ። ላትሆኚ ትችያለሽ፣ ግን ጥሩ ሰው ነኝ ብለሽ እንዳታስቂኝሽ። አንተ ፍቅሬን ከተረዳህና ከጎኔ ካለ ምንም እኮ ጥሩ ማልሆንበት ምክንያት የለኝም። እንደሱ ብለሽ አደምድሚ ፍቅር። ከራሴ አስበልጬ እኮ ነው የምወድ። ቆይ ለምንድን ነው የማይገባህ ዴቭ? እሺ አንቺስ? አዴን ምን ያህል እንደምወዳት ለምንድን ነው የማይገባሽ? ይገባኛል፣ ነገር ግን እሷን መቼም አብረህ አትሆንም ዴቭ። እሺ አደይ አብራኝ አትሆን፣ ከአንቺ ጋር መሆን ግን መቼም አልፈልግም። ይቅርታ አላደረክልኝም ማለት ነው ዴቭ? ቆይ መቼ ይቅርታ ጠይቀሽ የምታውቂውን? ህርምሽን አደይን ይቅርታ ስጠይቅ ያሰማን፣ እሱንም በተአምር። ይቅርታ ዴቭ፣
እኔ ተቀይሬያለሁ። በቃ ከዚህ በኋላ አብረን እንሆንና ለሁሉም ለአደይም ለሌላውም ሰው ጥሩ ሰው ሆናለሁ። ለእኔ ብለሽ አይደለም እሺ ጥሩ የምትሆኝ። በቃ እንደዚሁ ጥሩ መሆን ይገባሻል። ደግሞ ደግነት ለራስ ነው። ምንም ይሁን ምን ቅድሚያ ላንቺ ነው የሚጠቅምሽ፣ ለሌላ ሰው አይደለም። ያልከኝም በሙሉ እሆናለሁ፣ አደርጋለሁ። ግን ደግሞ አንተ ከጎኔ ከሌለ ሁሉም ከንቱ ናቸው። ፍቅር አልገባሽም እንጂ ያልኩሽ ሁሉ እሱ ነው። ይኸውልሽ ለእኔ ሳይሆን ለራስሽ ብለሽ ተቀይሪ እሺ። ሁላችሁም ትሄዳላችሁ፣ ትመጣላችሁ። ዴቭ ጠብቅ፣ በቅርቡ የኔ ትሆናለህ። ቤዛ ምንም እንዳትለኝ ባርኪ። ኤላና ሌሊ ሰው እንደሌለው ሰው በጥፊ ብሎ ለሁለት አባረሩ። አንተም እዚህ ስመጣ በጥፊ እንደምትቀበለኝ ባቅ ኖሮ ወደዚህ ተመልሼ አልመጣም ነበር። ቆይ ሰው የላትም ብላችሁ ነው እንደዚህ ውሻ የምታደርጉ? ቤዛ በጣም ይቅርታ። እኔና አደይ ምንም የተለየ ነገር እንደሌለን እያወቅሽ እንደዛ ስትናገሪ እንዴት መቆጣጠር ስላልቻልኩ ነው። ያው አንቺም ልክ አልነበርሽም፣ ግን ደግሞ ስለመቶች በጣም ይቅርታ። ዛሬ ገና ማንም እንደሌለኝ ተሰማኝ። 3 ሰው ሲደበድበኝ አንድ ሰው እንኳን ለእኔ ተደረበው ለምን ተመታች የሚል ሰው አጣሁ። ኤላና ለሊ ምን ሆነው ነው? በምን ተጋጭታችሁ ነው? ለሊ በመሀላችን ምንም ሰው አያስፈልግም ብላ ከቤት አስወጣች። ኤላም ለሷ ተደርቦ ለሁለት ከቤት አባረሩኝ። እንዴት እንደዚህ ያደርጋሉ? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ተረፍረፍ ይበልልያ። ሰራተኛዋ አደይ ክፍል 66ን ይዘን ከቸች ብለናል ማለት ነው። ቤዛ ቤዛ ተንኮል፣ ቤዛ ውሸት፣ መፈጣሪ ትግስት። መቼ ነው እንደዚህ ከውሸት የምትለቀው? ፍቅርስ የአደይን አባት እየፈለገች ያለችው ለምንድን ነው? አደይን ምን ለማድረግ አስባ ነው? ለአባቷ ልትሰጣት ወይስ ለምን አስባ እንደሆነ አላወቅንም። ምን እንደዚህ እንዲያረጋት ማለት ነው። እናቷ እስክትኖር ድረስ በጣም ይዋህ አደይን ይቅርታ እያረገችላት ነበር የምትመስለው። ወዲያውኑ ግን ወደ ሌላ ነገር ቀይሬና ያለችው ማለት ነው። እዚህ ላይ ደግሞ ፍቅር መታደይን ሂጅ አልጋዬን አንጥፊልኝ ስትላት በዚህ መሀል ዴቭ ሲመጣ እኔ አንጥፌዋለሁ ምናምን ማስመሰሉን ቀውጠዋለኝ ማለት ነው። እስከ መቼ ነው በውሸት አውድማ ላይ እየተሯሯጠች የምትገኘው? ለምሳሌ እንትን እያለች ዴቭ እንዲወዳት ብላ ነው ይሄን ሁሉ ነገር እያደረገች አለችው። ዴቭ ግን በማንነትሽ ኑረሽ ሆነሽ ነው እንጂ ለአንቺ ፍቅር የሚኖረኝ ለይምሰል እየኖርሽ አይደለም። አንተ ያልከኝን ሁሉ አደርጋለሁኝ፣ አንተ ብቻ እሺ በለኝ ትላለች ማለት ነው። ግን ፍቅር ውሸቷን ነው። ሁሉም ነገር በውሸት ነው። እሱን ስታይ ታዩን ያነጥበዋለሁ። ማስመሰሉን ቀውጠዋለች ማለት ነው። ብቻ ከባድ ነው። ፍቅር እስከ መቼ ድረስ እንደዚህ እያዋሸች እያታለለኝ ለመኖር አስባለኝ። ኬንጎ እና ላይፍ እንዴት እንትን እያሉ ነው? ኬንጎም ባርኬም እንግዲህ አደይ የሚሉበት ግራ ገብቷቸዋል። ባርኬም የአደይ ፍቅር አልወጣልኝም፣ አደይን እወዳታለሁ፣ አሁንም አለሽ በልቤ ትነግሻለሽ፣ የፍቅርም ጋር ሁኚ አንቺን ነው የማስታውሰው እያለ እንግዲህ ካሸወይና እያለ ይገኛል ማለት ነው። አሹስ ምንድን ላይ ነው ያለው? አሹስ ደህና ነው ወይ? እንዴትስ እያደረገ ይገኛል እያለ ጨንቆታል ኬንጎ ዳይመንድ። ኬንጎ ግን እጅጉን በጣም ወዶታል። ኬንጎ እንትና አደይ እንድታፈቅረው አረብ ሀገር መሰደድን መርጧል። አንተ አረብ ሀገር ስለመረክ ብቻ አደይ ያንተ አትሆንም እያለ እየመከረው ነው። እሱም አልሰማም ብሏል። እንግዲህ ምን እንደታየውም አላወቀንም። እና ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅጉን አድርገን እናመሰግናለን።
ሊዱ ቅምጥሏ ኢላ ላይ እንግዲህ ፏፈታ እያለችበት ነው። ኢላ ደግሞ ይሄ ነገር አልተመቸውም። በዚህ መሀል ላይ ጭቅጭቅ ያመጣሉ ማለት ነው። ለምን እንደዚህም እንደምትሆን እንደምትቀብጡበትም ግራ ገብቶታል። ለምን እያለ ይገኛል ማለት ነው እዚህ ላይ። እሷም ግን ግራም አልተነም አላለችም። በቃ እንዲህ ህይወት ይቀጥላል እያለ እንትን እያለ ነው ማለት ነው። ዛሬ የጥፊ ቀን ነው። የጥፊ ቀን ፐለው ይሄ ፓርትማ በጣም በጥፊ ነው ፏ እያለ ያም እየተነሳ ጧ ይሰጣል። ያም ኢላ እንኳን ስንቱን ሰው ዛሬ 2 ሰው አጮለኮ ዋው ብያለሁ የምር